ትንሽ ተውሰብስቧል። እንዴት ነው? ቀላል ነው አይደለም? እንደዛ ነው የሚመስለኝ። እኔም ቅዱስ ዮሐንስ አፈወርቅ ምን ይላል? ሰዎች እግዚአብሔር እንደዚህ ያደርግላችኋል የሚል ስብከትን እንደሚሰሙ አድርገው ስለ እግዚአብሔር ክብር መስማት አይወዱም ይላል። አይገርማችሁም? ሰምታችኋል? ይሄ ራሱ አይሰማም አይደል? ሰዎች እግዚአብሔር እንደዚህ ያደርግላችኋል የሚባል ስብከትን የሚሰሙትን ያህል ስለማን መስማት አይወዱም? ስለ እግዚአብሔር ክብር መስማት አይወዱም። እግዚአብሔር ያበላል ብል አሁን በደንብ ሰው ይሰማዋል፣ አይከብደውም። እግዚአብሔር ያጠጣል፣ እንደዚህ እግዚአብሔር ቸር ነው ብል ማንነቱንም እኮ መውደድ ይገባል አይደል? ስለ ማንነቱም አንዳንድ ጊዜ እንማር እስኪ። ጥሩ ነው። እግዚአብሔርን የሚያየው ከቶ የለም። እግዚአብሔርን የሚያየው እግዚአብሔር ነው። አብን የሚያየው ወልድ መንፈስ ቅዱስ ነው። ወልድን የሚያየው አብ መንፈስ ቅዱስ ናቸው። መንፈስ ቅዱስን የሚያየው አብና ወልድ ናቸው። ከዚህ ውጪ እግዚአብሔርን የሚያይ የለም። እኛ ልንሰራቸው የማንችላቸውን በመለኮት ክብር ብቻ የሚፈጸሙ ስራዎችን እየሰራ አየን። ከደረቅ ግንባር ላይ ዓይን እየፈጠረ አሳየን። በቃሉ ሙት እየቀሰቀሰ፣ በጨርቁ ድውይ እየፈወሰ፣ ሰዎች በሕሊናቸው የሚያውቁትን ሳይነግሩት እያወቀ፣ በሌለበት ቦታ ሰዎች ያደረጉትን እያወቀ ለመለኮት ብቻ የሚገባውን ስራ በእኛ ስጋ እየሰራ ስላየነው አምላክን በስጋ አየነው። ስጋን ከቃል ለይቼ ቃልንም ከስጋ ለይቼ ክርስቶስ አልለውም ይላል ቅዱስ ቄርሎስ። ቃልን ከስጋ ለይቼ ክርስቶስ አልለውም፣ ስጋን ከቃል ለይቼ ክርስቶስ አለው። ለምሳሌ ጌታ ከድንግል ማርያም ከመወለዱ በፊት ክርስቶስ አይባልም፣ ስጋ የለውምና። ስጋም ክርስቶስ አይባልም፣ የድንግል ማርያም ስጋ ክርስቶስ አይባልም። ዛሬ የምንማማርበት የትምህርታችን ርዕስ የቤተ ክርስቲያን ራስ በሚል ርዕስ ነው የምንማማረው። የቤተ ክርስቲያን ራስ፣ ይህንን ቃል የተናገረው ቅዱስ ጳውሎስ ነው። እንደዚህ ብሎ የሚጠራውም ጌታችን ኢየሱስ ክርስቶስን ነው። ስለዚህ በአንድ ቃል ብንጠየቅ የቤተ ክርስቲያን ራስ ማን ነው ተብለን ብንጠየቅ መልሳችን ክርስቶስ የሚል ስም እናገኛለን ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የቤተ ክርስቲያን ራስ ነው ስንል የቤተ ክርስቲያን ሰብሳቢና አንድ አድራጊ ነው ማለት ነው። ሰብሳቢ አንድ አድራጊ ነው ማለታችን ነው። ራስ ብለን ስንጠራው ሰብሳቢ አንድ አድራጊ፣ አስተጋባኢ ማለት ነው። አስተጋባኢ፣ የሚያዋህድ አንድ የሚያደርግ። የቤተ ክርስቲያን አንድነት የሚመነጨው ከጌታችን ከኢየሱስ ክርስቶስ ነው ማለት ነው። ልክ ራስ ሰውን አንድ ሰው ብለን እንድንጠራው ያደረገን ራስ ነው። እጅን ለብቻው እንጠራው ነበረ። እንደምታዩት ዓይንን ዓይን ብለን ነበር የምንጠራው፣ ጆሮን ጆሮ ብለን ነበር የምንጠራው። ራስ ሲሰበስባቸው ግን ሰው ወይም እገሌ በሚባል የተጸውዖ ስም እንድንጠራው ሆነ። ገብረ ሥላሴ የወለተ ሥላሴ ብለን እንድንጠራው የበቃው ራስ እነዚህን የተለያዩ ማንነትም ምንነትም ያላቸውን ሕዋሳት ሰብስቦ አንድ አካል ስላዳረጋቸው ነው። በአንዲት ቤተ ክርስቲያን እናምናለን ማለት የቻልነው ክርስቶስ ቤተ ክርስቲያንን ስለሰበሰባት ነው። መላእክት አንድ የቤተ ክርስቲያን ሕዋሳት ናቸው። ነቢያት አንድ የቤተ ክርስቲያን ሕዋስ ናቸው። ሰማዕታት አንድ የቤተ ክርስቲያን ሕዋስ ናቸው። መነኮሳት አንድ ሕዋስ ናቸው። ካህናት፣ ዲያቆናት፣ ሊቃነ ጳጳሳት፣ ምዕመናን፣ እነዚህ ሁሉ ተሰውረው የሚገኙት የሞቱት፣ በነፍስ ያሉት፣ በኃጢአት ያሉት፣ በጽድቅ ያሉት፣ እነዚህ ሁሉ ተሰብስበው በአንዲት ቤተክርስቲያን እናምናለን እንላለን። ቤተክርስቲያን ስንል አሁን ስንጠራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስንል ወይም ቅድስት ቤተክርስቲያን በአንዲት ቅድስት ቤተክርስቲያን እናምናለን ስንል ቤተ ክህነትን፣ ሀገረ ስብከትን፣ መዋቅርን ማለታችን አይደለም። በአንዲት ቅድስት ቤተክርስቲያን እናምናለን ስንል ይችን ህብረትን ማለታችን ነው። ቤተ ክርስቲያን የማትሳሳት ፍጽምት አካል ናት፣ ነውር የሌለባት ናት ስንል ይችን ቅዱሷን ህብረት ማለታችን ነው። ይቺ ቅዱሷ ህብረት የማትሳሳት ነውር የሌለባት ናት። ህብረቷ፣ ማህበሯ፣ ጉባኤዋ የእግዚአብሔር አካል ተብላ የምትጠራው ይቺ
የማትሳሳተው ፍጹሟ ናት። ከዚህ ውስጥ አንድን ሕዋስ ግን ለይታችሁ ባሰባችሁ ጊዜ ለብቻው የራሱ ድርሻ አለው። ዓይን እንደሚያይ ጆሮ እንደሚሰማ አንድ ሰው ግን ሊበድል ኃጢአት ሊሰራ ይችላል። እዚህ ውስጥ ጳጳስ ሆኖ ቄስ ሆኖ ዲያቆን ሆኖ ይበድላል፣ ይወጣል፣ ይወርዳል። እንደዚህ አይነት ችግር ይገጥመዋል። ስለዚህ አንድ ቤተክርስቲያን አንድ መዋቅር ሲሳሳት ቤተክርስቲያን ተሳሳተች አይባልም። አንድ ጳጳስ ቢሳሳት ቤተክርስቲያን ተሳሳተች አይባልም። አንድ ፓትርያርክ ቢሳሳት ቤተክርስቲያን ተሳሳተች አይባልም። ቤተክርስቲያን የምንለው ይህን ስላልሆነ ነው። ቤተክርስቲያን የምንለው ቅዱሷ ንብረት ነው። ለምሳሌ አንድ ሰው ታናሽ ጣቱን ወይም ታላቅ ጣቱን ታሞ አንድ ጣቱ ተቆርጣ ልትጣል ትችላለች። ከዛ እገሌ የለም አይባልም። የገሌ አንድ ጣቱ ናት የተቆረጠችው ማለት ነው። ከቤተ ክርስቲያን ውስጥ ፈውስ ያጣ መመለስ ያቃተው ተቆርጦ የሚጣል ራሱን ቆርጦ የሚጥልም ሌሎችን እንዳይበክል በውግዘት ተቆርጦ የሚጣልም ሊኖር ይችላል። ያ አንድ ሕዋስ ነው እንጂ ቤተ ክርስቲያን አይደለችም ማለት ነው። ብዙ ጊዜ ግለሰብን ከቤተ ክርስቲያን መዋቅርን ከቤተ ክርስቲያን ለይቶ የማየት ችግር በሁላችን ላይ ይታያል። ቤተክርስቲያኒቱ እየተሳሳተች ነው፣ ቤተክርስቲያኒቱ እንዲያደረገች ነው ይባላል። አንድ ሰው ባደረገው ማለት ነው። አንድ ሰው በሚያደርገው ወይም 10 ሰውም ሊሆን ይችላል፣ 100ም ይሁን 50ም ይሁን 1 ሚሊዮንም ይሁን ቤተክርስቲያንን አይወክልም። ያ የሚወክለው ቅዱስ ሐሳብ የያዘው ህብረት ብቻ ነው። ያ ቅዱስ ሐሳብ የያዘው ህብረት ከቅዱሷ የክርስቶስ ህብረት ከአካሏ ጋር ተዋህዶ ይኖራል ማለት ነው። ስለዚህ ቤተ ክርስቲያን አትሳሳትም ስንል ከዚያ የተነሳ ነው። ይህችን የሰበሰባት ማን ነው ሲባል ኢየሱስ ክርስቶስ ነው። ይህችን የተበተነችውን ቤተ ክርስቲያን አስተጋባኢ ሰብሳቢ እሱ ነው። እንግዲህ እንደምታውቁት የማቴዎስ ወንጌል ምዕራፍ 16 ቁጥር 19 ላይ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን ሰዎች እኔን ማን እያሉኝ ነው ብሎ ከጠየቃቸው በኋላ ከነቢያት እንዳንዱ ነህ፣ ኤርምያስ ነህ የሚሉሃሉ፣ ዮሐንስ መጥምቅ ነህ የሚሉሃሉ ብለው ሰዎች ስለሱ የሚናገሩትን ነገር ሁሉ ከመሰከሩ በኋላ መጨረሻ ላይ እናንተስ ማን ትሉኛላችሁ ብሎ ደቀ መዛሙርቱን ጠይቃቸው። ደቀ መዛሙርቱን ሲጠይቃቸው ከቅዱሳን ሐዋርያት አንዱ ቅዱስ ጴጥሮስ ቃሉን አሰምቶ እንዲህ ብሎ ተናገረ። አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ አለው። አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ። ጌታ መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ ንዑድ ክቡር ነህ፣ እኔም አንተን መሰረት ብዬሃለሁ። አንተ የሕያው እግዚአብሔር ልጅ ነህ ብለህ እንደጠራኸኝ እኔም አንተን መሰረት ብዬሃለሁ፣ አለት ብዬሃለሁ። አንተ ኮክ፣ አንተ አለት ነህ፣ መሰረት ነህ። በዚች መሰረት ላይ ቤተ ክርስቲያኔን እሰራታለሁ። የገሃነም ደጆችም ይህችን ቤተ ክርስቲያን ሊያነዋውጿት አይችሉም። ለምን? በዚያች አለት ላይ እሰራታለሁ አለው። አሁን ልብ ብላችሁ ስሙ። ቅዱስ ጴጥሮስ ጌታን አንተ የሕያው እግዚአብሔር ልጅ ነህ ሲለው፣ ጌታ ደግሞ አንተ መሰረት ነህ፣ በዚያች መሰረት ላይ ቤተ ክርስቲያኔን እሰራታለሁ አለው። ምን ማለት ነው? ቤተ ክርስቲያን የቆመችበት አለት አለ። ያ አለት ምንድን ነው ብላችሁ ስትጠይቁ በዚያች መሰረት ላይ ማለት የሕያው የእግዚአብሔር ልጅ ክርስቶስ ነህ የሚለው ነው አለት የተባለው። ክርስቶስ የሚለው ቃል ምንድን ነው? ክርስቶስ ማለት መሲህ ማለት ነው። መሲህ ወይም ወደ ግዕዝ ሲመጣ ቅቡዕ ማለት ነው። ወደ አማርኛ ብንመልሰው ክቡር ንጉሥ ማለት ነው። ወይም ከሁለት አካል አንድ አካል የሆነ የተዋሃደ ማለት ነው። ክቡር ንጉሥ ማለት ነው። ክቡር ንጉሥ ማለት ነው። ክቡር ንጉሥ የሚያሰኘው ክርስቶስ እንደ ሌሎቹ ነቢያት በቅባ መንፈስ ቅዱስ ተቀብቶ ስለነገሰ ክብር ስለተሰጠው ከእግዚአብሔር አይደለም። ክብሩን በሥጋ የገለጸ ንጉሥ ማለት ነው። ክብሩን በሥጋ የገለጸ ንጉሥ ስለሆነ ምን ይባላል? ክርስቶስ ይባላል። ክብሩን በሥጋ የገለጸ ምክንያቱም ለምንድን ነው ስትሉ የሰው ልጆች እግዚአብሔርን የማየት ናፍቆት ነበረባቸው። እግዚአብሔርን የማየት ናፍቆት ስለነበረባቸው
እግዚአብሔርን ማየት ስላልቻሉ ድንጋይ እያለዘቡ እንጨት እየጠረቡ ለወንዙ፣ ለሳሩ፣ ለቅጠሉ፣ ለድንጋዩ ይሰግዱ ነበረ። ያንን ሲያደርጉ እግዚአብሔር ደግሞ ለፍጥረት ሊታይ መጣ። ታይቶ ተዳሶ ሊታመን ማለት ነው፣ ሊገለጽ መጣ፣ እውነትን ለመግለጽ። አሁን እግዚአብሔር እንደ እግዚአብሔርነቱ ቢገለጽ እግዚአብሔር በእግዚአብሔርነቱ ባህሪ በፍጡር ዓይን መታየት አይቻልም። የእግዚአብሔር ባህሪው በፍጡር ዓይን አይታይም። እግዚአብሔርን የሚያየውም ከቶ ማንም የለም፣ ያየውም የለም። የዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ለእግዚአብሔርሰ አልቦ ዘርእዮ ግሙራ፣ እግዚአብሔርን ያየው ከቶ አንዳችም የለም ተብሏል። ሊቀ ነቢያት ሙሴ እግዚአብሔርን ቀርቦ እንኳን እግዚአብሔር ልህ ቢለው እኔን አይተ በምድር ላይ 1 ሰዓት እንኳን መቆም አትችልም፣ አይሆንልህም ብሎ ነው እግዚአብሔር ከልክሎታል። ስለዚህ እግዚአብሔርን የፍጡር ዓይን ሊያየው አይችልም። እግዚአብሔር ሰውን የሚወድ አምላክ ስለሆነ ሰው እግዚአብሔርን የማየት አቅምና ዓይን ባይኖረው በእኛው ሥጋ ለእኛ ሊታየን ወደዚህ ዓለም መጣ። በእኛው ሥጋ ለእኛ ለመታየት ወደዚህ ዓለም መጣ። ምክንያቱ በብርሃነ መለኮቱ ቢገለጽ እኛ ማየት ስለማንችል። እግዚአብሔርን የሚያየው ከቶ የለም። እግዚአብሔርን የሚያየው እግዚአብሔር ነው። አብን የሚያየው ወልድ መንፈስ ቅዱስ ነው። ወልድን የሚያየው አብ መንፈስ ቅዱስ ናቸው። መንፈስ ቅዱስን የሚያየው አብና ወልድ ናቸው። ከዚህ ውጪ እግዚአብሔርን የሚያይ የለም። ስለዚህ ጌታችን ኢየሱስ ክርስቶስ ሥጋን መልበስ ያስፈለገው ለምንድን ነው ተብላችሁ ብትጠየቁ የመጀመሪያው ፍጡር ፈጣሪውን በፈጣሪነት ሙሉ ክብር ማየት ስለማይችል እግዚአብሔር በእኛው ሥጋ ለመታየት የእኛኑ ሥጋ ለብሶ መጣ። በዚያ ሥጋ እግዚአብሔርን አየነው። እንዴት አድርገን ያየነው? እንደኛ 3 ክንድ ከስንዝር ቁመት ባለው አካል እኛ ልንሰራቸው የማንችላቸውን በመለኮት ክብር ብቻ የሚፈጸሙ ስራዎችን እየሰራ አየን። ከደረቅ ግንባር ላይ ዓይን እየፈጠረ አሳየን። በቃሉ ሙት እየቀሰቀሰ፣ በጨርቁ ድውይ እየፈወሰ፣ ሰዎች በሕሊናቸው የሚያውቁትን ሳይነግሩት እያወቀ፣ በሌለበት ቦታ ሰዎች ያደረጉትን እያወቀ ለመለኮት ብቻ የሚገባውን ስራ በእኛ ሥጋ እየሰራ ስላየነው አምላክን በሥጋ አየነው። ስለዚህ ክርስቶስ ማለት 2 ፈቃዳትን በአንድ ፈቃድ፣ 2 ግብራትን በአንድ ግብር፣ 2 አካላትን በአንድ አካል ያለመጠቅለል፣ ያለመጠፋፋት፣ ያለመቀላቀል በተዋህዶ አንድ አድርጎ የተገለጸ ንጉሥ ማለት ነው። ሥጋን ወደ መለኮት ሳይለውጠው፣ መለኮትን ወደ ሥጋ ሳይለውጠው፣ ነገር ግን 2 ሳይሆን አንዱ ክርስቶስ በአንድ ፈቃድ አንድን ሥራ በመስራት የተገለጠበት ምስጢረ ተዋህዶ ይባላል። አሁን ክርስቶስ ብለን በጠራን ጊዜ መለኮት ብቻውን ክርስቶስ አይባልም። ሥጋ ብቻውን ክርስቶስ አይባልም። ክርስቶስ የሚባለው ሥጋን የተዋሃደው ስግው ቃል ይባላል። ሰው የሆነው ቃል እሱ ክርስቶስ ይባላል። ሥጋን ከቃል ለይቼ ቃልንም ከሥጋ ለይቼ ክርስቶስ አልለውም ይላል ቅዱስ ቄርሎስ። ቃልን ከሥጋ ለይቼ ክርስቶስ አልለውም፣ ሥጋን ከቃል ለይቼ ክርስቶስ አለው። ለምሳሌ ጌታ ከድንግል ማርያም ከመወለዱ በፊት ክርስቶስ አይባልም፣ ሥጋ የለውምና። ሥጋም ክርስቶስ አይባልም፣ የድንግል ማርያም ሥጋ ክርስቶስ አይባልም። ቃል በድንግል ማርያም ማኅፀን አድሮ ሥጋን ተዋህዶ ሥጋን በሥጋነቱ ጠብቆት ደግሞ ግን 2 ሳያደርገው ለብቻው ሳይተወው መለኮት ለብቻው ሳይቆም ሥጋ ኑሮት ወደ ሥጋ ድህነት ግን ሳይወርድ ባለጸግነቱ ሳይለወጥበት ራሱን ድሃ አድርጎ በድሃ ሥጋ የተገለጸበት ምስጢር ክርስቶስ ይባላል። ስለዚህ ቅቡ ይባላል። ቅቡ ማለት ክቡር ማለት ነው፣ ወይም ሥጋን የተዋሃደ ማለት ነው። ክቡር የተባለበት ምክንያት ለምንድን ነው ስትሉ ጌታችን ኢየሱስ ክርስቶስ ወይም ቃል ሥጋን ሲለብስ ይሄ ቃል ሥጋን በተዋሃደ ጊዜ ሥጋን አክብሮታል፣ ከራሱ ጋር አንድ አድርጎታል። ከድንግል ማርያም ማኅፀን የለበሰውን ያንን ሥጋ ከሱ ጋር አንድ ክብር እንዲኖረው አድርጎታል።
ያ ሥጋ እንደ ቃል ኮናኒ ነው፣ ፈራጅ ሆኗል። እንደ ቃል ሕይወት ሆኗል። እንደ ቃል ሁሉን የሚያውቅ ሆኗል። እንደ ቃል በተዘጋ ቤት የሚገባ ሆኗል ሳይከፈትለት። እንደ ቃል ውሳጣዊና አፋዊ ምስጢራትን ሁሉ በትኖ የሚያውቅ ሆኗል። ዘላለማዊ አምላክ ሆኗል። ማዕረገ መላእክትን እንደ ጫማ ተረግጦ የሚኖር በዘባነ ኪሩብ የሚመሰገን አምላክ ሆኗል። እንደዚያ ስለሆነ ልብ ብላችሁ ስሙ። የለበሰው ሥጋ ከቃል ጋር በመዋሃዱ አምላክ ስለሆነ አምላክ ክብር ሳይሰጠው በለበሰው ሥጋ ምክንያት ቅቡ የከበረ ይባላል። ለምሳሌ ነገስታት በብሉይ ኪዳን መሲሐን ይባላል፣ ቅቡአን ይባሉ ነበረ። ቅቡአን ይባላሉ። ዳዊት ተቀብቶ ነገሰ፣ ሕዝቅያስ ተቀብቶ ነገሰ እንደምንለው። መንገስ ማለት በመንፈስ ቅዱስ ክብር ተቀብሎ መንገስ ማለት ነው። ክርስቶስን ቅቡ ስንለው ግን እሱ አምላክ ከሆነ አምላክ ደግሞ ክብር አይቀበልም። ክብር ካልተቀበለ ለምንድነው ቅቡ ክቡር የምንለው ሲባል ሥጋውን ስላከበረ በከበረ ሥጋው ምክንያት ምን ይባላል? እሱ ከበረ ይባላል። ስለ ሥጋው ሲባል ማለት ነው። እሱ ወደ ሥጋው ሳይወርድ ያን ሥጋ ገንዘብ ስላደረገ ስለ ሥጋው ከበረ ይባላል፣ ይባልለታል። ትንሽ ተውሰብስቧል። እንዴት ነው? ቀላል ነው አይደለም? እንደዛ ነው የሚመስለኝ። ቅዱስ ዮሐንስ አፈወርቅ ምን ይላል? ሰዎች እግዚአብሔር እንደዚህ ያደርግላችኋል የሚል ስብከትን እንደሚሰሙ አድርገው ስለ እግዚአብሔር ክብር መስማት አይወዱም ይላል። አይገርማችሁም? ሰምታችኋል? ይሄ ራሱ አይሰማም አይደል? ሰዎች እግዚአብሔር እንደዚህ ያደርግላችኋል የሚባል ስብከትን የሚሰሙትን ያህል ስለማን መስማት አይወዱም? ስለ እግዚአብሔር ክብር መስማት አይወዱም። እግዚአብሔር ያበላል ብል አሁን በደንብ ሰው ይሰማዋል፣ አይከብደውም። እግዚአብሔር ያጠጣል፣ እንደዚህ እግዚአብሔር ቸር ነው ብል ማንነቱንም እኮ መውደድ ይገባል አይደል? ስለ ማንነቱማ አንዳንድ ጊዜ እንማር እስኪ። ጥሩ ነው። ደግሞ ክብራችን የሚመነጨው ከእግዚአብሔር ማንነት ነው። እውነት አሰት እውነት ነው። የእግዚአብሔር ማንነት የክብራችን ምንጭ ነው። ስለዚህ እግዚአብሔር አብ ለልጁ ክብርን ሰጠው፣ የቤተ ክርስቲያን ራስ አደረገው፣ ሁሉን አስገዛለት፣ ሁሉን ወራሽ አደረገው፣ መንግስቱን ሰጠው፣ አስነሳው ተብሎ የሚሉ ቃላትን በመጽሐፍ ቅዱስ ስናነባቸው ትርጉማቸው በቃል ተዋህዶ ምክንያት ክብር ስላገኘ ስለ ሥጋው የሚነገር አንቀጽ ነው ማለት ነው። ሰማችሁ? የቤተ ክርስቲያን መሰረቷ እዚህ ላይ የቆመች ናት። ማንኛውም በዓለም ላይ እየተነሳ ዓለም እስከሚጠፋ ድረስ እኔ የክርስቶስ ቤተ ክርስቲያን ላይ ብሎ ቢናገር መመዘኛችን ክርስቶስ ነው የሚባል ክርስቶስ የሚል ስም ነው። ስለዚህ ምንድነው ያለ ጌታ? አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ ሲለው ቅዱስ ጴጥሮስ ምን አለ? ምንድነው ያለው? ቤተ ክርስቲያኔን የት ላይ መሰረታታለሁ ነው ያለው። እዚህ መሰረት ላይ ምን የሚለው ላይ? የሕያው እግዚአብሔር ልጅ ምን የሚለው ላይ? ክርስቶስ ነው። የሕያው እግዚአብሔር ልጅ የሚለው ቀዳማዊ ልደቱን ይገልጥለታል። ክርስቶስ የሚለው ዳህራዊ ልደቱን ይገልጽለታል። ስለዚህ ክርስቶስ የአብ ልጅ በሆነበት የድንግል ማርያም ልጅ ነው። የድንግል ማርያም እንደሆነ የአብ ልጅ ነው። የአብ ልጅ ከድንግል ማርያም ልጅ፣ የድንግል ማርያም ልጅ ከአብ ልጅ ልዩ አይደለም። እስመ ወልደ እግዚአብሔር ወልደ እጓለ እመሕያው ውእቱ። የእግዚአብሔር ልጅ የማን ልጅ ነው? የሰው ልጅ ነው። የሰው ልጅ የእግዚአብሔር ልጅ ነው። አብ የወለደውን ድንግል ማርያም ወልደዋለች። ድንግል ማርያም የወለደችውን እግዚአብሔር አብ ወልዶታል። ከአብ የተወለደው ወልድ በማይመረመር ምስጢር ከድንግል ማርያም ሲወለድ ከድንግል ማርያም የተገኘ ሥጋ በቃል በኩል የአብ ልጅ ሆኗል። ሦስት ልደት ግን የለውም። በተዋህዶ ገንዘብ ያደረገው ነው እንጂ የልደት ዕለት ሥጋ ከእግዚአብሔር አብ ተወልዷል ማለት አይደለም። ስለዚህ ቅዱስ ሳዊሮስ እንደነገረን አብ በማይመረመር ልደት እንበላ ገብሮ እንበለ መንጸፋ አንስት ማለት ያለ እናት ሕማም ጻይር ድካም ሳይኖርበት እንደወለደው ድንግል ማርያም ደግሞ ሕማም ምጥ ጻይር ሳይሰማት በማይመረመር ምስጢር ወለደችው። አብ ያለ እናት ዘመን ሳይቀድመው የወለደበትን ምስጢር እንደማንረዳው ከአባቱ ተወልዶ አባቱ የማይቀድመው ልጅ መሆኑን እንደማንረዳው
ከድንግል ማርያም ያለ አባት የተወለደበትን ምስጢር ፈጽሞ አናውቀውም። ይህ በእግዚአብሔር ብቻ የተፈጸመ ምስጢር ነው። የኢየሱስም እናት ማርያም ለዮሴፍ በታጨች ጊዜ ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘች ይላል። የማቴዎስ ወንጌል ምዕራፍ 2 ቁጥር 18 ላይ በመንፈስ ቅዱስ ጸንሳ ተገኘች አለ። አምላክ በሚያውቀው ምስጢር፣ ፍጡር በማይረዳው በማይመረመር ምስጢር ድንግል ማርያም የአምላክ እናት ሆነች። የእኛ ቤተ ክርስቲያን እኛ የምናምነው እምነት ብቻ ነው እውነት ብለን የምንናገረው እኛ ያለንበትን ተቋም በደጋፊነትና በጭፍን ዕውቀት ለመናገር ፈልገን ሳይሆን የክርስቶስ ቤተ ክርስቲያን የምናውቀው ምልክቷ የቆመችበት አለት ምን ላይ የቆመች ነው። ሁለት አካል ሁለት ባህሪ ብላ የቆመች እሷ አይደለችም። አንድ አካል አንድ ባህሪ አንተ ነው ያለው። አንተ የሕያው እግዚአብሔር ልጅ ነህ፣ እናንተ አላለም። ሥጋ የእግዚአብሔር አብ ልጅ ነው፣ የድንግል ማርያም ልጅ ነው። ቃል ደግሞ የአብ ልጅ ነው። እናንተ አላለም፣ አንተ ብሎ ነው የጠራው። የሕያው እግዚአብሔር ልጅን ከድንግል ማርያም የተወለደውን ዘመን የማይቆጠርለትን ዘመንም የተቆጠርለትን በአንድ ተዋሕዶ ቅዱስ ጴጥሮስ አንተ ብሎ ነው የጠራው። እዚያ ላይ የቆመችው ቤተክርስቲያን የክርስቶስ ቤተክርስቲያን ናት። ያስተማረን የመከረን ልዑል እግዚአብሔር ፈጣሪያችን ክብር ምስጋና ይግባው። ወስብሐት ለእግዚአብሔር። ይቆየን።